ወይኔ በላኝ ይሄ ከይሲ ጭራሽ ልጄን ከጄ መሞንጫፍ ሳይንስ ልትግጠኝ እኔንም እንዲህ ነበር አንጀቴን ሲግጡት ይኖሩት እርሶ ሰው ነዎት እንዴ እኔና እሷን ለመለያየት ምን ያልፈነቀሉት ድንጋይ አለ የማንም ቅሪላ ልጄና ይወስዳትም ብለው ያንጓጠጡኝን የምረሳሎት እንዳይመስሉት ይሄው ልጅቷን ከሁሉም ሰዎች አለያይተዋት የሰርጓ ቀን እንኳን የሚመጣ አንድ ሰው ጠፋ አንድ ሰው እኔንም ሴት ሚዜን ያሳጡኝ በቃ ብቻዬን ማደረኝ አንዳችም ያለያይ ነገር ያለያያችሁ አሁንም ቢሆን ልጄ ወርቅ ናት አንተ እንደውም እኔ ባለውለታው ነኝ አመስግኑኝ የማይሄድ ዕቃ ነው ያነሳውሎት ዝጋ ምናምን አስነክታት ነው እንጂ በጤነኛ አምሮ የኔ ልጅ አንተን አትመርጥ ጠብን ያረኳት ጠይቋት እውነት ነው የኔ ልጅ ወደሽው ነው አሁን ገና ነው ሞትኩት አሁን ከዚህ እንደምን ይወደዳል ሳቁ አስተያየቱ አኮሰታተሩ የኔ ልጅ እርግጠኛ ነኝ ይሄ እብድ ውሻ ነክሶታል ተከትቧል አባ ከምንም በላይ ደግሞ ጥሎሹ የምን ጥሎሽ ነው የምትይው የኔ ልጅ ለኔ ለአባትሽ አንድ ካልሲ ያልገዛ ሰው የምን ጥሎሽ ነው አንተ በጥሎሽ ነው ምናምንህን ያስነካት አዎ ቤት ገዝቼ ጥሎሽ የሰጠዋት አታደርገው እና ሳመኝ የኔ ልጅ እንዳይጠጉኝ ና እባክህ እንዳይበላሹ ዛሬ ለገንዘቤ ሲሉ ነው የቀረቡኝ እኔስ በገንዘብ የማትተመን ወርቅ ልጅ አይደለም እንደ ሰጠው እሱስ ልክ ነዎት ወግ ነው ሲዳሩ ማልቀሳሉ አዎ ታዲያ እኮ ይሄ ተረቱ ለሴት ነው በእናቴ ሴት ነኝ ለሴት ነው እንዴ አዎ የኔ ልጅ አባ ከፈቷት አባ ስጨርሽ ነኝ አባ ወይ እማ እኔ ልቅደም አይ እኔ ልቅደም ስማ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው መዘለዝለ ይሄው እንደ ቋንጣ አይደለም እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው ዝጋ እህታችን እኮ ገና አንድ ፍሬ ናት በ40 ዓመቱ አንድ ፍሬ የሁለታችሁ ታላቅ እኮ ናት ለኛ እኮ አንድ ፍሬ ናት ብሏት ምን አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ እናንተ ግን ምን አይነት ራስ ወዳድ ናችሁ እናንተን ለፍታ አሳደገች አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ባልኩ እንደውም ተውት እሺ እኔ ከሷ የተሻለች ነው የሚገባኝ ቤተሰቧን የጨረሰች ተውት አንተ 41 ሊሞላት እኮ ነው በልጅነቷ አግብታ መውለድ አለባት ና እንስማማ እንደባደር ጥሎሽ ጣሉልኝ በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት ታገቧት እንደሆነ ያለው ይቅርታ ምን ልታዘዝ ዋው እንዴት ነው ታምራው አዎ አልፎ አልፎ ይረበኛል እንጂ ቆንጆ ነኝ ፈገግታ ራሱ ልዩ ነው ለቤት እኮ ብርሃን ይሆንከው አዎ አልፎ አልፎ መብራት ሲጠፋ በኔ ፈገግታ ነው አካባቢው ምግብ የሚያበስለው ወይ የኔ ትራንስፎርመር ወይ ብዙ አትሳቅ እንዳትፈነዳ ለሱ አታስቢ ጨዋታ አይጠገብም በባህላችን ግን ወንድ ልጅን ማማለል እኮ ነውር ነው ምን ችግር አለ ዋናው ይኑር አይፎንም አለሽ መኪናም አለሽ ቢሆንም ነውር ነው ባይሆን ከኔ የተሻለ ቆንጆ ነገር ላምጣልሽ ካንተ የተሻለ አይመስለኝም አይተሽ ቀምሰሽ ታረጋግጫለሽ ዋው እሺ እንዴት ነበር ግራ ገባኝ ምኑ ካንተና ከቡናው ማንን መምረጥ እንዳለብኝ ሁለታችንም ጠቆርንብሽ አይደል አይ ቅድማን ጥያቄ እንዴት አረክልኝ አይኔ አላማ አለኝ ታዲያ ምን ችግር አለው እንዴ አላማውን እኔ አሳካዋለሁ አይ ራስ ያሳካዋል ለማንኛውም እየፈተንኩክ ነው ጎበዝ ልጅ ነህ ስለቃብሽ ነው እባክሽ ያው ከተነቀ ይቀራል
በሁለተኛ ድገመኝ። ዛሬ እስከ 9 ነው የምጠጣው። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። እቺ ሀገርኛ ላይ ተነሳሽ ደግሞ አይደል? እንዴት ሄድ? ምን ሆነ ነው? በቃ እንደ ዜጋ እንዲህ ነው ያስጠላናችሁ? እንዲህ ነው የሰለቸናችሁ? ምን ተፈጠረ? አረቄና ጠጮቿን ከከተማ ልታጠፉ ነው አሉ። ጠጮቿን እኮ አይደለም አረቄ ቤቶቹ ናቸው እንዲኖሩ ያልተፈለገው። ያው ነው አረቄ ራሱን አይጠጣኛ ከሌለን። ቴዲ ላንተም እኮ ለጤና ማቆሙ ነው የሚሻለው። እኔ እንኳን ባቆም ነው ጤና የሚቃወሰው። ለሞኑ ከከተማ አውጥታችሁ የልታሰፍሩ አሰባችሁ? የትም አንኖሩ። አሃ ተሰደዱ ነው ጥፉ ነው። ድሮ ሰው ራሱን ለመቀየር ነበር ከሀገር የሚሰደደው። አሁን እኛ አረቄ ፍለጋ ኬንያ እንግባ። እዛም ሄዳችሁ ካገኛችሁ አንድ ነገር አገር የለኝም እኛ ጠጪዎች ምን ማለት ነው የወረደብን? ምን ክፉን ያገኘን? እኔ እንደውም ሰደዳለሁ በቃ። እኛ ጠጪዎች ጠጣን እንጂ ዘረፍን ገደልን ወይ? ምን አርጉ ነው የምትሉን? ሰደዳለሁ እኔ እጠፋለሁ። ተረጋግተህ ካሰብክ ከስደት የተሻለ ነገር አይጠፋም። ለማንኛውም ፈጣሪ ያጽናችሁ። አይዟችሁ። ፈጣሪ ያጽናችሁ አልክ? እኛ ተሰደንላችሁ እናንተ ሀገሪቷ ልትሰፋችሁ ሞኝ እንፈልግ። እኛም አውቀናል ጉድጓድ መስራል ብላለች ያቺ አይጥ። ሞኝ እንፈልግ። ከዚህ በኋላ እኔም ምሪንዳዬን እኔ እኮ ድሮም እኮ እኔ ቤት ካመቀመጥ እንጂ አረቄ ሆነ ያልጠጣም። አረረረ አንተ እንዴት ነው የሚጥመው ደግሞ? በጀሪካን ነገር የላቸውም እንደ እነዚህ ሰዎች እንዴ? አረቅዱ ጠጡ። ማን እንደምሪንዳ አረቄ አቁሜያለሁ። አሁን ምንድነው አይጀምሩም እንዴ? ኧረ ምንድነው ሰዓት ቆያለሁ። ኧረ ቴዲ ግባ፣ እየጠበቁ ነው እባክህ። የሚስቁልኝ ይመስላል ግን ጊዜው ባያስቅም ሞክር። ስለመጣችሁ አመሰግናለሁ። እባክህ ዝም ብለህ ጀምር። ምንድነው እኛ ረፍዶብናል እኮ እዚህ። እሺ ወደ ቀልድ እገባለሁ። ጓደኛዬ በጣም ቀጭን ከመሆኑ የተነሳ ቦክሰር የሚያደርገው በቀበቶ ነው። ሰፍቶት እኮ ማለት አልገባችሁ? እኔ ነኝ እንዴ ኑሮ ያስወደድኩባቸው? ሲጀመር ጥፋቱ የኔ ነው። ይሄ ምስኪን ህዝብ በቀላሉ ይስቃል ብዬ ማሰቤ። ደፋር እኮ ነኝ፣ ጋጦጥ እኮ ነኝ። እኔ ያደግኩት ላሞች ያሉበት ቤት ውስጥ ነው እና ቤተሰቦቼ ላሞቹን በጣም ከመውደዳቸው የተነሳ እኔ በረት ውስጥ ሆኜ ላሞቹ ትምህርት ቤት ቢሄዱ ደስ ይላቸዋል። ላሞቹን ስለሚወዷቸው ማለት ነው። የዛሬው ቀን ግን ያልፍ ይሆን? ከዚህ መድረክ በሰላም ወጣ ይሆን ወይ? ይቅርታ ልጠይቃቸው እንዴ? ጭራሽ ሽጉጥ ሊያወጣ ነው እንዴ? እውይ የኔ ድንቡሽቡሽ፣ እች እንኳን የሀብታም ልጅ ነች። ምንም ብቀልድ ትስቅልኛለች። ሀብታም እኮ ቀልድ አይፈጅም። እውይ እና ጓደኛዬ በጣም ሱሰኛ ከመሆኑ የተነሳ ጠዋት ከእንቅልፉ ተነስቶ ያዛጋል። እናቱ ሰውነትሽ እኮ አምባሻ ቢሆን የኢትዮጵያ ሕዝብ አይራብም ነበር። አንድ ነገር ልንገርክ። ደስ ይለኛል። በጣም ጎበዝ ነህ፣ ግን ከዚህ በኋላ ባትቀልድ። ሰግጠን እንቀልዳለን። ስግጥ ቅልድ
እና በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ሰምቷል። ናውጣ እንዳንቀርጹኝ ሰብአዊ መብቴን እየጣስክ ነው። እንዳንቀርጸኝ ዝጋ። ስማ አንተስ በግ መስለህ የሰው ድንበር ጥሰህ ስትገባ ጽድቅ የሰራ እንደሚመስልህ? ቆይ ለመሆኑ በግ ለመሆን ምን አነሳሳ? አጠገብ ያሉት ጓደኞቼ በሙሉ በግ ነው የሚመስሉት። የእነሱን መልክ አይቼ ነው በግ ለመሆን የወሰንኩት። ደግሞ ምንድን ነው የያዝከው? ይሄማ ቀለብ ነው። ቆይ ለምንድን ነው ከሀገር የወጣው? ያው የኔና የቤተሰቤን ህይወት ለመቀየር። ወዴት ነው የምትቀይረው? እባክህ ከበግነት ወደ ሰውነት። ቆይ እኔ እያልኩ ያለ ለመሰደድ ዋናው ምክንያት ምንድን ነው? ሰው መሆኔ ዋጋ ሲያጣ፣ ሞቴ ሲረክስ፣ በቃ መኖሬ ትርጉም አልባ ሲሆን፣ በቃ አልቅሼ አስለቀስኳችሁ አይደል? ለመሆኑ የት ነው ያዛችሁኝ? ስፔን ድንበር ነው። ስፔን? ቪቫ ባርሳ! የባርሴሎናን ጨዋታ በቃ አይቼ እመለሳለሁ። ቫሞስ! ይሄ ልጅ ስፓኒሽ ይናገራል። የኛ ዘር ነው። አዎ እናገራለሁ ስፓኒሽ። ሲጀመር የዘር ሐረጌ እኮ የሚመዘዘው ከስፔን ነው። ካታሎኒያ፣ ባርሴሎና፣ ሪያል ማድሪድ። ዝጋ። ቆይ በመያዝ ምን ተሰማ? ምንም መክሸፍ ነው የኖርኩበት ነው። አሁን ይኸውልህ ወደ ሀገር ልንመልስ ነው። ምን አሰብክ? መልሱኝ። በጣም ጥሩ ነው። በሚቀጥለው ደግሞ አዞ ሆኜ እድሌን እሞክራለሁ። በህይወት ተስፋ አልቆርጥ። እሺ የቤተሰብ ቁጥር ይዘሃል? አዎ። ንገረኝ። የእናቴ ነው። እንዳለቀኝ ባርሴሎና፣ ቫሞስ፣ ሪያል ማድሪድ፣ ቫሌንሺያ፣ ማላጋ እንዳለቀኝ ሪያል ማድሪድ። ቁራሌው ቆራለ። አቤት። እኔ ጋር ቆንጆ እቃዎች አሉ። ለሰከንድ ሰወርሽኝ። ማነህ? ቁራሌው ነኝ። እንደምታስበው አይደለም። እንደምታስበው ነው። ምንድን ነው ያዝከው? አይ ቤት ለቤት ጡት ማሳዣ መረከብ ጀምረን ነው። ቦክሰርስ አትፈልጉም? እሱን በብዛት ተረክበናል። ቦክሰሩን ካልወሰድክ ቦክሱን ውሰዳ። ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ። ወለወለኝ። ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ። ተኝበት። ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ? እሺ እኔ ላንተ ስሌት ልሂድ። ለምንድን ነው ኢየሱስን ማተው? እኔ እኮ ካቆምኩ ቆይቻለሁ። ዝጋ፣ አታናደኝ። ለኔ ማስብልኝ እንጂ እኔ እኮ ለኔና ላንተ ፍቅር ስል እኮ ነው ከቤተሰቦቼ ጋር የተቆራረጥኩት። ለነገሩ እነሱ ይቅሩብሽ፣ ሰው ናቸው እንዴ? ምንም ቢሆን ቤተሰቦቼ ናቸው። ቆይ እሺ ጠይቀኸኝ የከለከልኩ ነገር አለ? አዎ። ምን? ሰላም ስጪኝ። ከዚህ በኋላ በቃኝ። ወይ ኢየሱስን ወይ እኔን ትመርጣለህ። አለቀ። አንቺ ስለምን ሱስ ነው የምታወሪው እንዴ? እኔ እኮ ቆይቻለሁ ሁሉንም ነገር ካቆምኩኝ። አሁን ራሱ በፈትሽ ኪስ ውስጥ አንድ ነገር አገኛለሁ። እኔ ውስጥ ፈትሽ? ወይ እኔ ጋር በስመ አብ። ኧረ ፈትሽ። በስመ አብ አታገኝም። ኧረ በስመ አብ ዝም ብለሽ አንቺ ሰው አታምኝም እንጂ። በስመ አብ። ይሄ ምንድነው? የኔ ፍቅር ላንቺ እኮ ነው ያመጣሁት። አበባው ረግፎ ነው እንጂ የጽጌረዳ ችግኝ ነው። ኧረ አዎ። ካላመንሽኝ ቤት ወስደሽ ትከዩ። አበባው መብቀሉ አይቀርም። ሎሚናት የበረሃ ሎሚናት አይቢ ሎሚዎቹን እኮ መጠጨረስካቸው። እኔ በህይወቴ እንደ ዛሬ ቀን ደስ ብሎኛል። ጓደኛዬ ከዛ አስቸጋሪ ሱሱና ባህሪው ተላቆ እንዲህ ድል ያለ ሰርግ ላይ ይገኛል ብዬ አስቤም አላውቅም። እውነት ለዚህ ሁሉ ክብር ያበቃችሁ ባለቤት እግዚአብሔር ያክብርሽ። እኔ ላንቺ ምንም ቃላት የለኝም። ትልቁን ክብር ትወስጃለሽ። ጓደኛዬ ግን ማቀው ነኝ። አሁንም ቢሆን እግዚአብሔር ያበርታሽ ነው የምለው። እኔ ምንም አይደለም።
ጓደኛዬ በጣም ነው የማውቀው። ትዳር የሚይዘው ሰው አይደለም። ትዳር ልጓም ሊሆነው ሌቢ ትዳልጃለሽ። እኔ የምልህ አንተ ማጋጣ ሆነ ይቢ። ለማንኛውም ወሬውስ ወሬ ነው። ከሁለት ሴቶች የወለድካቸውን 3 ልጆች በጊዜ ንገራት። ከሴቶች የሚደበቅ ነገር የለም። በራሷ ጊዜ ያገኘች ቀን ለትዳራችሁ መፈቻ ምክንያት እንዳት ኤቢ ነግሬሃለሁ። እንደ ወንድም ኤቢ አንተ ያንተ ድፍረት ኤቢ አንተ እኮ 9 ኤክሶችን እኮ ዛሬ ሰርግ ላይ የጠራ ሰውን ጀሪ ዛለች ጀሪ ምን ትሆኝ? ይኸው ኤቢ አገባ። አንቺን እዚህ አሁን አላሜዳ ላይ ጥሎሽ ዲቦራ አረ ይህ መጠጡን ቀሙት። አረ እንደዚህ ሰላም ብላኛለች ዲቦዬ ዲቦ ይኸው ኤቢ አገባ። ክሽ አለሽ አትከሽባች። እሱ ያው ቀጫጫዋ አፈፍ አረገችልሽ የምታረጊ። ቤቲዬስ ቤቲ ማን ይለቀቀብን? ቀረች ቤቲ እንኳን ቀረችብን። ቤቲ አንተ ነህ የክሷል። አረ ወይ ጉድ አደረገኝ። አይ ለማንኛውም እኔ ብዙ ማውራት አልፈልግም። የአብርሃም እና የሳ እንዴ ሳራ የታለች? ሳሪዬ አረ ልጁን ሰርግ አበላሽ። ውጭ ወጣች መሰለኝ። አንተ እኮ ብቻዬን እኮ ገና ተናግረኛል። እርኩስ እኮ ነው። ያንተ ጉድ እኮ አያልቅም። አዲስ እኔ እኮ ምንድን ነው የምትላቸው ሴቶቹ ግን? ለማንኛውም ኧረ አንድ ጉድ ትዝ አለኝ። ኤቢ ማለት እኮ አስተማሪውን ኤቢ ማለት ምንድን ነው? ስራዳት ኤቢ ጓደኛዬ ነው። ስለሱ ዛሬ ነው ማውራት ስለ ጓደኛዬ ነው። ዱላ እኮ ትሸር ጀመር አሉ። ጭራሽ ቦርሳ ወረወሩ። ጉድ ያንተ ጉድ ምንድን ነው ያልሽው? እንዴ አትምታኝ። ተው እንጂ እንዴ ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባህም። ዞር በል አልኩህ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። ስማ እችን የመሰለች ሽንኩርት የሆነች ልጅ እንደው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ። አይ የለችም ወስዳዋለች። ሆነ ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ፣ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ። ሆነ ተከናወነ። እሰይ የኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? አይ በዚህ ላይ በዚህ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ምን ሆነ ነው? ዝም በይ። እኔ ፈልጌ ነው እንዳደረኩት። ጭራሽ ልገለኝ ነው እንዳንተ። እንኩ ተፈነካከቱ ሊበላ። ምን ማለት ነው?
እንዲህ እንደ ቀልድ እዚህ ጋር ይበቃናል ማለት? ብዙ አስቤበት ነው ይሄን ውሳኔ ወሰንኩት። አሁን ካለሁበት ባሌ ስትሆን የምሰቃየው ስቃይ ይብሳል ብዬ ነው። እሺ ምን በድዬሽ ነው? ሲጀምር እኮ ለባልነት የሚሆን ሙሉ አቋም ላይ አልደረስክም። አታረጊውም የኔ እናት። ቤት ለመከራየት አቅደን 4 ባንኮች በ50 ብር የጋራ አካውንት ከፍተን ባሊ ገዝተን ጆጉን ለመግዛት ፕሮሰስ ላይ ያለን ነው በቃኝ የምትይኝ እንደ ቀልድ? ከጎዳው በጣም ይቅርታ። ድጋሚ እንዳልጠገን አድርገሽ ነው እንጂ ጎዳሽ። ይቅርታ ቴዲ፣ ከኔ የተሻለ ሴቶች የምትገባ። አዎ ይገባኛል፣ ለፍቻለሁ። ጭራሽ ካንተም ብሶ። አዎ የኔ ጌታ፣ ሲጀምር ካንተ ጋር ማጣፋው ትርፍ ጊዜ የለኝም። መልካም ጊዜ ይሁንልሽ። ጊዜን ከበላሽ በኋላ መልካም ጊዜ አታፍሪም። ይቅናሽ። እኔ አመዳፋሽ ነኝ አውቀዋለሁ። ትችላለህ። እንኳን ከሷ መጣ ወንድ ነኝ። ትችላለህ። በቃ እችላለሁ። ብቸኝነቱን እችላለሁ። እንለያይ ብለህ ኖሮ እንደዚህ ነበር የምንለያየው ቴዲ። አንቺ ነሽ አልፈልግም ስትይ። እኔ እኮ ምንም ቢሆን ባንተ አልጨክንም። ናቅ መቼም አንለያየም። አዎ አምላኬ፣ ለምንድን ነው አሳይተህ የምነሳኝ? አንለያየም። ወንድሜ ትሄዳለህ? የት? ኤርፖርት ነኝ። ችግር የለም ግባ። ምን እባክህ ቼኪንግ ታይሜ 10 ደቂቃ ነው የቀረኝ። አሜሪካ ፍላይት አለኝ። እሺ በአፕሊኬሽን ነው ወይስ እንዴት ትስማማለህ? ጀምረው በፈለከው አድርገው። በቃ 900 ብር ትከፍላለህ። 5000 እከፍልሃለሁ። እኔ ምንም የብር ችግር የለብኝም ወንድሜ። እኔ አሜሪካ ነው የምሄደው፣ ፍላይት አለብኝ በጣም። ቆይ ግን እንዳታስጀምረው። አንድ ላፕቶፕ የምሰጣት ልጅ አለች። እኔ እዚህ ሀገር ቀጠሮ አበሻ ለምንድን ነው ግን ቀጠሯችሁ የማይስተካከለው? ሄሎ እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ። ቼኪንግ ታይሜ በጣም እኮ ረፍዷል እንዴ። ገና 21 ሰዓት ፕሌይ ላይ እንደምቆይ ታውቂያለሽ። ማታም እንዲህ ስሰራ ነው ያደርኩት። አታዝኑልኝም እንዴ? ሄሎ ሺት ስልኬ ዘጋ። አንዴ በአንተ ስልክ ልደውልላት እባክህ። ምንድነው? ያኔ $1000 ይሆናል አሁን ይሄ ስልክ። ምንድነው ለዚህ ሰው የምትጠረጥሩት? ምንድነው መተማመናችን የት ገባ ግን? በጣም ነው የምታሳፍረው። ምን ይላል? አሜሪካ ነገር ሄደህ ታውቃለህ? አይ አላውቅም። ዞር በሉና ሀገር ይሁን እንጂ ምንድነው ምንድነው እዚህ ሀገር ውስጥ መርመጥመጥ? ውጪ ወጣ በሉ ምናምን እንደኛ። እኔ ከዩኤን ከኤስኤስአር ከኤምኤስአር ከWFK WZW ማይነስ ከነዚህ ሁሉ ድርጅቶች ጋር ነው አብሬ የምሰራው። የት ነው ያለሽው? እኮ ነው ሰፈራችሁ ቆሜ የለ እንዴ? መጣው እሺ የቱ ጋር ነሽ? እኔ እዛው አስፋልቱ ጋር ነው ያለሁት እኮ። በዚህ አትታይኝም እኮ። እንዴ ወይ መጋረጃ ወንድሜ ለወደፊቱ ተጠንቀቅ። ጭራሽ ምክርም አለው ወይ? ቆሻሻ አውጡ ብያለሁ። ነገር እንዳፈልጉኝ ዛሬ ቆሻሻ አውጡ። እሺ ይቅርታ፣ ቆሻሻው እንደበዛው ቤታችን ለቅሶ ስለነበረ ነው። ውይ በጣም አዝናለሁ። የቅርብ ሰው ነው? የውሻችን 3ኛ ልጅ ሞተች። ውይ የኔ እናት ምን አገኛት በልጅነቷ? ውይ ለኔ አርገው እና በረታችሁ። ምንም አንልም። ዋናው የውሾቹ እናት መኖሯ ነው። እሷም አርጉዝ ናት። እውነት አርግዛለች? ጎበዝ እናት ነች። በወጣ አይተካ ላይ ጎበዝ ነች ማለት ነው። በቃ ማዳበሪያውን አስቀምጥልኝ። እሺ እኔ እናት በርቱ፣ አይዟችሁ። አይ ሀብታም ቆሻሻ። አይ ሀብታም ቆሻሻ። ቆሻሻውን ጥሎት የት ሄደ እንዴ? ቆሻሻ እኔ ነኝ ቆሻሻው። የውሻችንን ነፍስ ይማር። እኔ የማይሰማው መቼ ሰማው? ሰውዬ አርባው ነው በየቀኑ እየመጣው አልሰማሁም ማለት አይከብድም? ካልሰማው
አሪማ ጥንቱ ይረፍ። እኔም እዚህ ጋር ልረፍ። ይሄ ፎቶ ለሸማቾች ኩፖን አውጡ ተብለን አብረን የተነሳነው ፎቶ። ስኳር የለም ሲሉት እኮ ነው ስኳሩ ተነስቶ እዛው ድፍት ያለ። የኔ አባት አሁን ተነስተህ ባያት ሀገሪቷን ስኳር በስኳር ሆናለች። አረ ቁጫጩ ላወሮታል። ቁጫጩ እያራገፍን ነው የምንሄድ ነው። ይሄን አባት ለእኔ አድርገው በቃ ዴድዬ፣ አሁን ደግሞ ለብሶ ይብቃና በጸበል ጻድቅ እንቀመስ። አይ ቆይ ትንሽ እርሜን ላውጣ። አይ እንግዲህ ምነው እኔ እንኳን ሚስቱ እያለሁ እንዳንተ አላሽቃበጥኩም። የምን ያዙኝ ልቀቁኝ። ራስሽ ደፍተሽ እንዴት ታሽቃብጫለሽ? አቤት። አይ ጸበል ጻድቁ እንዴት ነው? አሪፍ ሆነ ወይ? ድግሱ እንዴት እየሄደ ነው? ማነው ኬተሪንጉን የያዘው? እኔ ለቅሶውን በቁሞ ኬተሪንግ አውቃችኋለሁ። ሌቦች። አሁን ባለፈው የወይዘሮ ይመራሹ የቁም ተስካር ጊዜ እነዚህ ነበር የሰሩት። አቤት አንበጣ ኬተሪንግ ነው። የምን ለቅሶውን በቁሞ ኬተሪንግ? ብፌውን ክብ ሰርተው ራሳቸው ሲበሉ ነው እኮ ይዋሉ። ህዝብ እኮ የበላው የእነሱን ተመላሽ ነው። ባይዘውኝ አንበጣ አናቃችሁ። በቃ እኔ የምልሽ አንድ ነገር ነው። ራስሽን እንዳትጎጂ፣ ራስሽን ጠብቂ። በቃ የሞተ ደስ አለው የቆመ ተጎዳ ይላል ሰው ሲተል አይደል እንዴ? አይ እኔ እኮ ተጽናንቻለሁ። እንደው የሞተ ተጎዳ እንጂ እኔ እኮ ላገባ ነው። ምን ወንድሙን ላገባ ነው። የሰርግ መግቢያ ካርድ ነች። እንዳትቀር አንድ ሰው እንዳይቀር። ወንድሙን ላገባ ነው። ዘር ጨፍጫፋ ነው እንዲያሽ። ኧረ እኔ ክብር ለሱ ይሁን። እኔ እንደሆነ ተጽናንቻለሁ። እሱ ሞተ ብዬ እኔ 11ኛ ልጄን ሳልወልድ ቆሜ ልቀር ነው እንዴ? ምነው የሞተ ተጎዳ። ባይዘውያችን ላይ አሁን ነው ያልሰማው። ወደፊትም መስማት አልፈልግም። ፍትህ ለዚህ ቤተሰብ። የኔ ፍቅር ዘመዶችሽ ብፌውን ከበውታል። ከኛ ቀድመው ሊያነሱ ነው እንዴ? ይብሉ። ዘመዶች ቶሎ ቶሎ እንደሚርባቸው ነግሬሃለሁ። እኔ እናንተ እንደሆነ ቀለብ ለየብቻ ተባብለን ነው አይገባል። ስኳሩ ከዘራችሁ ነው ማለት ነው። ይብሉ የኔ ወድ ወይ እዛ ጋር ሰክሮ የሚሽከረከረው አጎት ነው አይደለ? አዎ፣ መጠጥ በዘራችን ይከበራል። አረቄ ራሱ በጉልኮስ መልክ ነው የምንወስደው አይደለ? አዎ፣ ታያቸዋለሽ። ትንሽ ትቆዩ ኮርኒስ ነው የሚመልሳቸው። አዎ፣ ኖርናት ዘለቅናት ኖርናት። ምንድን ነው የነደረ? ምንድን ነው? እግሬ ላይ የሆነ ነገር እየሄደ ነው መሰለኝ። ጉንዳን ሳይሆን አይቀርም እየነከሰኝ ነው። እየነከሰኝ? ከኔ ቀድሞማ አይነክስሽም። ጉንዳን እኮ ለእኔ በጣም መጥፎ ምልክት ነው። ማለት እንዴ? በሰርጋችን ቀን ጉንዳን ከነከሰሽ እድሜ ልኬ እንደምትነክሽኝ ማሳያ ነው። ኧረ እባክህ፣ ጉንዳን እኮ እየነከሰኝ ያለው እኔን ነው። ይሄ እንደውም ዘላለም ዓለምን ህይወቴ ውስጥ ገብተህ እንደምትነክሰኝ ነው የሚያሳየው። ኧረ እባክሽ፣ አንዱ ዘመድሽ እንዴት እንደምትነክሽኝ እያሳየሽ ይሆናል። ኧረ ወይኔ ነከሰኝ። ምን አድርግ ነው የምትይኝ? በዚህ ሰው ህዝብ ፊት ገብቼ አልመነጭቀው። እጅ አለኝ። እሺ፣ የነከሰኝን እራስ ይነቅሏል። ኧረ ገለብሽው እናቱ። ኧረ ምንም። የኔ ፍቅር ጉንዳኑን ነቀልኩት። ጎበዝ። ግን ጭንቅላቱ እዛው ላይ ቀርቷል። ምን ማለት ቀረማ? ከፍ ብሎ ነው ዝቅ ብሎ? ኧረ ዝቅ ብሎ እግሬ ላይ ነው ያልኩክ። ጭንቅላቱ ቀረ? ይህ እኮ በጣም ለእኔ መጥፎ ምልክት ነው። ማለት በቃ ጭንቅላቴ እስከሚቀር ነው የምታሰቃየኝ ማለት ነው አይደለ? አቤት በጣም ደስ የሚል ቀን ነው። ሰይፍሻለሁ። አሜሪካ እጅሽን ከላያችን ላይ አንሺ፣ አለበለዚያ ባናነሳስ አስጨርሽና። እኔ እኮ አሜሪካ ግርም ብትይ ነገር ገና አውርተን ሳጨርስ ጉሮሯችን ላይ የምትቆሚው ነገር ነው እንዴ። እኛ ያለው እጅሽን ከላያችን ላይ አንሺ፣ ልብሳችንን እንኳን እንቀይርበት ለማለት ነው። ከዛ በኋላ አንቺ ካልደከመሽ እግርሽን ስብጭኝ።
ልብስ መቀየር የማይቻልበት አገር አይሺ ብያ